አይ ያለ ጸግሽ እንደው እኮ ሰዎች ግምሽርሽር ሲሉ እኮ እያስጠላው ነውና እንደው ኮፒ የሆኑ ሰዎች በዝተው እኮ በጣም ነው የተቸገርነው፣ እውነቱን ለመናገር ማለት ነው። በነገራችን ላይ ማለት አንድ ማወቅ ያለብን አቤል ተብዬ ሄርሜላን ወደ አብርሽ ህይወት ሲያመጣት የምሬን ነው ምላችሁ የሩታን ኮፒ እንድታደርግ አድርጎ ነው ያመጣት ማለት ነው። ምክንያቱም እች ልጅ ከመጣት ጀምራ የሩታን ስታይል እንዲህ አዘፋፈኗ ቀበጥበጥ የምትለው ራሱ የሩታን ስታይል በእርግጥ ከሩታ አደርስም፣ ነገር ግን ሁሉን ነገሯ እንደ ሩታ አድርጎ አስጠንቶ ነው ያመጣት ማለት ነው። ሄደደብ እና አሁን ደግሞ ኮፒ በኮፒ ሁሉ ነገራችሁ ከላይ እስከታች ኮፒ የሆናችሁ ማለት ነው። ሩቲ አንድ ነገር ጣል አድርጋ ነበረ ባለፈው ይዘገያል እንጂ አህያም የጅብ ናት ብላ ነበር ማለት ነው። አሁን በየቦታው ኮፒ እያደረጓት ነው፣ እየተዟዟሩ ነው። እና ይሄ ጨበሪያም 30 ሰይጣን የሰፈረበት ማለት ነው። ይዘገያል እንጂ አህያም የጅብ ናት አለ። የሰውን ባል መንጥቆ ለውሽማ ለመስጠት እንዶ ያለ ማፈራችሁ እናንተ እኮ በቁማችሁ መቀበር ነው ያለባችሁ እውነት ለመናገር። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ ይሄን ቤት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ እንሁን። ቤተሰቦችም ነባሮችም ስለምታበረታቱኝ አመሰግናለሁ። እና ውድ ቤተሰብ ማለት ነው ዋናው አንድ ነገር ማወቅ ያለብን ነገር እውነቱን ለመናገር እውነትን ማንም ሊያሸንፋት አይችልም። ምንም ያክል እርምጃ ቢራመዱም እንኳን ማለት ነው እውነት ፈነቃቅላ እንደምትወጣ ማወቅ አለባችሁ ሁላችሁም ብትሆኑ ማለት ነው። ለሄርሜላም የምታሽቃብጡ አብርሃምን ከሩታ ነጥቃችሁ ለውሽሚት ማድረግ የምትፈልጉ ሰዎች እውነታው የሆነ ጊዜ ላይ ሰው አይደለም እናንተን የሚጥላችሁ፣ እውነታው ነው የሚጥላችሁ። በዚህ አጋጣሚና አቤል አልሳካ ሲልህ ብዙ ነገሮችን አደረግክ፣ ብዙ ነገሮችን ፈጠርክ፣ አልሳካ ሲልህ አሁን ደግሞ የሩታን ቃላት ልቅም አድርገህ መተህ ይዘገያል እንጂ አህያም የጅብ ናት ሩታ ብትል እኮ ያምርባታል። ምክንያቱም ባሏ ነው፣ የልጇ አባት ነው። እነዚህ ሰዎች ፍቅራቸው አላለቀም፣ በውሽሚት ምክንያት ተፋቱ። ሰው ይዘገያል እንጂ አብርሃም የኔ ነው ብላ ተናገረች። አሁን አንተ ምን ቤት ነህ? ማን ስለሆንክ ነው አንተ እንደዚህ ብለህ ልትለጥፍ የምትችለው? አህያም የጅብ ናት የምትለው? በነገራችን ላይ አህያም እኮ ፈርጥጣ እንደምታመልጥ ማወቅ አለብህ። ከዚህ ጋር ስለተባለች ብቻ ማለት ነው የሆነ ሰው ስላለ ብቻ ከዚህ ጋር አምጥተ መለጠፍ በጣም ጅል እና ጀዝባ እንደሆንክ ነው የሚያሳየው አቤል ማለት ነው። ስለዚህ ህይወታችሁን በኮፒ የምትኖሩ ሰዎች እናንተ ኮፒ እያደረጋችሁ ኑሩ። ሄርሜላ ፍቅር የምሰጠው እኔ ነኝ፣ ፍቅር መስጠት አጣቀም ብላ አንድ ቀን ተመጻድቃ ተናገረች ማለት ነው። ግን ሩታ ከመጀመሪያ ካመጣጧ ምንም ነገር ሳይኖራቸው አብርሃምና ሩታ እንደዚህ ሀብት ሳይኖራቸው እንኳን ማለት ነው በአንድ ፍራሽ ተኝተው ምን አይነት ነገር ስታደርግ እንደነበር ግልጽ የሆነ ነገር ነው። ስለዚህ ውሽሚት ሁሉ ነገርሽ ኮፒ ይባስ ብለሽ ደግሞ ጭራሽ እንደው ሌላው ነገር አነሰሽና መተሽ ሩታ አረገዝኩ ስላለች ብቻ አንቺም አረገዝኩ ብለሽ ተናገርሽ ማለት ነው። ሰው ሁሉ ነገርሽ ኮፒ ነው። ሄርሜላ የኦሪጂናሏ ሚስት ኮፒ ውሽሚት ኮፒ እያደረገች ነው እስከዛሬ ድረስ የተጠቀመችው። እና ኮፒ የሚሆነው ለምን እንደሆነ ታውቃላችሁ? ላይ ከኦሪጂናል ስለማይደርስ ነው። ስለዚህ ውሽሚት ኮፒ ነሽ፣ አንቺ ሁሌም ኮፒ ነሽ። በአደባባይ በዓለም እንኳን ተሰምቶ የማይታወቅ ባለትዳር የሆነ ልጅ ያለውን ወንድ የኔ ካልሆነ ብላ ዱብ ንቅ የምትል ሴት ሄርሜላ በእንትን ላይ በመጽሔት ላይ ምንድን ነው የሚባለው ቤተሰብ መጽሔት ነው። አዎ በመጽሔት ላይ እኮ መጻፍ አለብሽ አንቺማ። የምር ከዛ ላይ መገለጽ አለበት የአንቺ ታሪክ፣ ምክንያቱም ለየት ያለ ስለሆነ ማለት ነው። እና አቤል ተብዬ እስከ ጓደኛ እስከ ሚኪ ይሄ ጨበሬ ጸጉራችሁን መጀመሪያ ላይ እስኪ ሰይጣን አለበት የለበትም የሚለውን አስፈትሹት። የምሬን አሁን እዛ ላይ ጸበል ቢፈሰስበት የምሬ እንደዚህ እየተንገበገቡ ነው ሰይጣኖች የሚወጡ። ለምን እዛ ላይ ነው እየታጨቁት የእናንተ የሚያስገነፍላችሁ ያልሆነ ስራ የሚያሰራችሁ ማለት ነው። ስራችሁ እኮ ተጋለጠ። ሚኪ በሰራው ቪዲዮ ላይ በጣም ብዙ ነገር ነው ሄርሜላ የተናገረችው። ተስቷትም ይሆን ሳይሳታት የሆነ ነገርን እያወጣች ነበረ። እና አንድ ተመልካች የራሱ በጣም ዝርዝር አድርጋ ስለ እናንተ ጉድ ጽፋ ነበር ከዚህ ጋር ማለት ነው። የሚገርመው ነገር አብርሃም ልጁን እንዳይሄድ ይመክሩት ነበር እና አቤል ተሰብስበው አሄድ እያሉት ግን አትሄድ እያሉት ግን እየሄደ ያይ ነበረ። ስለዚህ አሁን ሩታ ገለመሌ እያላችሁ ታወራላችሁ እንጂ ማለት ነው የምሬ ነው። በጣም ብዙ ነገሮች በሄርሜላ በኩል ያስመረረው አለ። እኔ አሁን አብርሃም የሚቅለሰለስበት ነገር እንደዚህ አንገቱን የሚደፋበት ነገር እኔ ምንም ደህና ሰው ነው። አሁን አብርሃም በጣም ኖርማል ሰው ነው። በዚህ አጋጣሚ
ግን በዚህን ያክል ርቀት ለምን እንደተጓዘ ብቻ ነው እየገባን ያልሆነው እንጂ ማለት ነው። ኤፍሬምና አብርሃም ሰዓቱን የመለሱላት ቀን ያላትን ነገር ሰምታችኋል አይደለ? ምንም የሚያሳምነኝ ነገር አይኖርም ካንቺ ላይ እንዳምንሽ የሚያደርግ ነገር የለም ነው ያላት። ስለዚህ በጣም በብዙ ነገር አጨናንቀውታል እነዚህ ልጆች። ጭራሽ ልጁን ካሜራ ላይ መታ እኔ ልጅን እንዳታይ ከለከልኩ እኔ ገለመሌ ትላለች ሄርሜላ እያስመሰለች። ነገር ግን ባለፈው እንኳን እነ ሩታ ጠርተው ሲመጣ ልትረዳው አልቻለችም ነበረ። ቢያንስ እንኳ ድንገት እንኳን ብደርስበት ልጄን ላይ ነው የመጣሁት ቢላት ልትረዳው ትችል ነበር አይደለ? ስለዚህ ከጀርባ ሌላ ነች ሄርሜላ፣ ከፊት ለፊት ሌላ ነች ማለት ነው። እና ልጁን እንዳያይ ሁሉ ሩታ ሳትሆን የከለከለችው እነሱ ናቸው ተሰብስበው ሚኪ ወንድሟ አቤል ሄርሜላ ልጅንም ማየት ካለብ በውጭ ነው ከቤት በጣም ብዙ ነገሮችን ስትረስ የሆነ ነገር አምጥተውበታል በጭንቅላቱ ማለት ነው። እና ነገሮቹ ሁሉ አሁን ወደ ሩቲ ወስዳችሁ ደፈደፋችሁት እንጂ ማለት የምር አብርሃም ከራሱ የተማረረበት ነገር አለ። ከዛ ሰፈር ላይ ነገሮችን አገናዝቦ ነው ወደ ሩታ ሊመለስ የቻለው። ነገር ግን እንደዚህ እሱ በመቅለስ ለሱ ምክንያት አሁንም የሽሚት ተስፋ እየቆረጠች አይደለም። 30 ታወራለች እና ነገም ዛሬ መጠብቀዋለሁ ትላለች እና ሩታና ኤፍሬም ራሱ ይሆን አንዳንዴ ማውራት የሌለባችሁን ነገር ሚዲያ ላይ ወጥታችሁ ስታወሩ እኔ በጣም ነው የሚገርምኝ። ማለት ያው ለአደባባይ ወጥቶ እናንተ እርምጃችሁን ቀጣይ ስራችሁ ምንድን ነው የሚለውን ነገር ማሳወቁ እዚህ ጋር ለማን ነው? ለጠላቶቻችሁ ነው ወይ መንገድ እየከፈታችሁ ያላችሁት? ከእናንተ ቀድሞ አንድ እርምጃ እንዲራመዱባችሁ ነው እንደዚህ እያላችሁ የምታወሩት? እኔ እኮ ግራ ገባኝ የምር። እንዴ እንደዚህ አይነት ነገር ካወራችሁ በቃ በተግባር እስከዛሬ እንደምታደርጉት አድርጋችሁት ሂዳችሁ ማሳየት። በቃ ከቸች ብላችሁ ከሆነ ሀገር ላይ ከዚህ ሀገር ገባን እኮ ብላችሁ ለሰው ሁሉ ሰርፕራይዝ። እንደውም እኮ የሆነ ነገር ሰርፕራይዝ ሲሆን ለሰው ደስ ይላል። እኔ ማታም ወጥተው ማውራታቸው በእርግጥ ሩታን በማየቴ በጣም ደስ ብሎኛል። ምክንያቱም ሱስ ሆናብኛለች እኔ ራሷን እሷን ካላየውኝ ማለት ነው። ነገር ግን ባወሩት ነገር እኔ አልተስማማውም በጭራሽ በጭራሽ። በቃ መሆን የሌለበት ነገር ነው። እንደዚህ አሰብስፈው ጠላት ሊውጣቸው እንደገና ወጥተው እንደዚህ ልናደርግ ነው እንደዛ ልናደርግ ነው። ለምን አስፈለገ? ለምን አስፈለገ? ሲቀጥል ደግሞ አብርሃም ባለፈው ከልዑሌ ጋር ፎቶ የለንም ሲል ነበር አይደለ? ለምን ፏፈሻ አትሉም? ከልጃችሁ ጋር ፎቶ ለምን አትነሱም? ሩቲ እንዴ! እና አንዳንዴ የምታደርጓቸውን ነገር ስታድርጉ ከኋላ ከጀርባ ምን ይመጣል ብላችሁ ማሰብ አለባችሁና በእርግጥ ወጥታችሁ መናገራችሁ ኖርማል ሊሆን ይችላል እኮ፣ ግን አሁን ባላችሁበት ሁኔታ ደግሞ ምንም አይነት ነገር እንቅስቃሴያችሁን፣ እርምጃችሁን ለሰው ማሳየቱ ለሰው መናገሩ ትክክል ነው ብዬ አላስብም። እንዴ ጭራሽ ድንጋይ ይዘው ምናምን እየተከታተሉ እኮ ነው ያለችው ሩታ። እኔ ግን ሩታ በዚህን ያክል ዝም ለምን እንዳለች አላውቅም። ሁሉንም እኮ ማለት በቃ ስሜን እያጠፉ ነው በማለት እኮ እያንዳንዳቸውን አስጠርጋ ማስገባት እኮ ትችላለች። ምክንያቱም ቪዲዮቸው ምስክር ነው። ሌላ ለነሱ ምስክር አምጥቶ ማቆም እኮ አይጠበቅባትም ሩታ። የራሳቸው ቪዲዮ ምስክር ስላለ ወስዳ ማስጠፍነግ ትችላለች። ግን አላውቅም ለምን በዚህ ያክል እየተሄደ እንዳለ ለምን ዝም እያለች እንደሆነ እኔ አላውቅም ብቻ